ይመስላል? ሰሞኑን አንድ ቤርሙዳ የሚባል ኦሮማይን መሰረት አድርጎ የተዘጋጀ ቲያትር የመመልከት እድሉ ነበረኝ። እናም በዚህ ቲያትር ውስጥ የደነቀኝ ነገር ቢኖር የበዓሉ ግርማ መርማሪ ሆኖ የሚሰራ አንድ ብርቱ ሰው ነበረ እና እንደሚታወቀው ኦሮማይን ያህል ልዩ ድርሰት የደረሰን ሰው መመርመር ቀላል ትግል እንዳልሆነ ትረዳላችሁ ያስባለሁ። ለዚህ ምላሽ የሚሰጡት የቲያትሩ አዘጋጆች በተለይም ደራሲው ጋሽ ውድነህ ክፍሌ ይመስለኛል። ለማንኛውም ዛሬ በኦሮማይ ውስጥ ስላለው አደገኛ ሰላይ ስዕላዊ በረሃ እንዲሁም በመጽሐፍ ውስጥ ስላሉ ስለላን የተመለከቱ አጫጭር ነገሮች እንመለከታለን። እናም የበዓሉ ግርማ ኦሮማይ ስነ ጽሁፋዊ ወይም ፍልስፍናዊ ኑዛዜ ይሆን ብለን እንድንጠይቅ ያደርገናል። የህሊናው ችሎታ ያለው ሰው የህሊናውን ግጭት የመሽቶ መንጋት ሁነቶቹን ከሚናዘዝባቸው በረከቶች አንዱ ጽሁፍ ነው። ታላቁ ሰው በዓሉ ግርማ ኦሮማይን በመጻፉ ምክንያት የደረሰበት ብርቱ መከራ ምርመራና ስቅየት ላይ አጠንጥኖ የተዘጋጀ ነው ቤርሙዳ ቲያትር እና ይህንን ቲያትር ከተመለከትኩ በኋላ ሞቻለሁ ብሎ ከመሸሽ አልተወለድኩም ብሎ መቆዘም ይሻላል የሚል አባባል በህሊናዬ እንዲያቃጭልብኝ አድርጓል። ቤርሙዳ ቲያትር ኦሮማይን ተመልሼ እንዳነበው አዲስ እድል ፈጥሮልኛል። የተውኔቱ ከያንያን ድንቅ ችሎታና ሁኔታቸውም በዓሉ ግርማ እሱ በፊናው ከፈጠራቸው ሰብአ ድርሰት የምናብ ሰዎች ጋር ዳግም አስተዋውቆኛል። ለዚህም ቤርሙዳን ላበረከቱ ሁሉ ምስጋና አለኝ። እንዳነበብነው በአቅማችንም እንደተገነዘብነው ኦሮማይ የህሊና ክስ ነው። ጥያቄ መጠየቅ ኩነኔ ቢሆን ፈቅ ያለ አስተሳሰብ ማራመድ እንደ ጥላትነት ቢያስቆጥር እውነት በርዕዮት ፍላጎት ቢተካ ነው መሰለኝ ኦሮማይ የተወለደው። አብዮት ከመለወጥ ይልቅ መግደልን ምርጫ ቢያደርግ መሰለኝ የበዓሉ ኦሮማይ ኑዛዜ ይሆን ለማለት የተገደድ ነው። አእምሮ ያለው ትምህርት ያገኘ ሰው እንዴት በስርዓት ውስጥ ተጠምዶ የግፍ መሳሪያ እንደሚሆን ነው ኦሮማይ ጥያቄ የሚያጭረው። ክፉ መሆን ሁልጊዜ ኢሰብአዊ ባህሪ ከተላበሱ ሰዎች ብቻ ሳይሆን ይልቁንም አንዳንድ ጊዜ ከውዴታ አሽከርነትና ድቅድቅ ፍርሃት እንደሚወለድ ጭምር አመልካች ነው የበዓሉ ብዕር። ለዚህ ማሳያ ከመጽሐፉ ብንጠቅስ ኃላፊነትን የሚያህል ከባድ ነገር ተሸክሞ ወይም ፈልጎ በአንጻሩ ደግሞ አድርባይ ፈሪ ሆኖ መኖር ለሀገርም ሆነ ለአብዮት የሚበጅ አይመስለኝም ሲል ይጽፋል። በኦሮማይ ህዝብ እንደ ቁጥር፣ ሰዎች፣ ከተሞች፣ ትውልድ እንደ አጉል መስዋዕት ከሁሉም በሚያሳዝን ሁኔታ ጦርነት እንደ ፖለቲካ መሳሪያነት ማገልገሉ ነው የተብራራው። እዚህ ላይ እያንዳንዱ ትውልድ የራሱ አብዮት አለው ያሉትን የአሜሪካ ፕሬዝዳንት ማስታወስ ያስፈልጋል። ኦሮማይ አብዮት ያለ በጎ የሰው ልጅ ህሊና ጉዞ የኋሊት መሆኑን፣ ስልጣን ያለ ሀቅ ሀገርን እንዴት እንደሚያፈርስና እንደሚጎዳ የሚያሳይ ጥልቅ ኑዛዜ ነው። በዓሉ ግርማ ታሪክ በድዱ ሲስቅብኝ ታየኝ ሲል ከመቆጨት አልፎ የባህር ሙዚቃ የሚለውን የቀይ ባህር የምሽት ማዕበል ተመልክቶ ዝም አላለም። በወቅቱ ግብጽ በኢትዮጵያ ላይ የቋጠረችውን የዘመናት የመምቻ ስልት አባይን ከምንጩ ቀይ ባህርን ካናቱ በሚል የጸና አቋም የምትለካ መሆኑን ከነገሩ ፍጻሜ ወይም የኤርትራ መገንጠል አስቀድሞ የተነተነ ባለብሩህ አእምሮ ሰው ነበር። ኦሮማይ እንደነገረን የሰው ልጆች ታሪክ የጦርነት ነው። ይህ እውነት ነው። በምድር ላይ ሰው በብርቱ ለእልቂት የተዳረገው አንድም በረሃብ ጠኔ፣ ሁለትም በወረርሽኝ፣ ሶስትም በጦርነት ነው። አጓጉል ልማድ ያለው ሰው ቢሆንም በታሪክ ሊቅነቱ የሚጠቀሰውና
ሳፒያንስ ኤ ብሪፍ ሂስትሪ ኦፍ ሂውማንካይንድ የተባለውን መጽሐፍ ያዘጋጀው ዩቫል ኖህ ሀራሪ ከትቦት እናገኘዋለን፣ ከበቂ ማሳያ ጭምር። በዓሉ ግርማ ውብ ግን አሳዛኝ ሀገር በሚላት ኢትዮጵያ ትልቅ ሆኖ የመታየት በሽታ በዚያ ዘመን እያቆጠቆጠ እንደነበር ቀድሞ ተንብዮና ጽፎታል። የበዓሉ ኦሮማይ የሰላም ዘንባባ የተባለውን ዝግጅቱን ካሰናዳው በኋላ እግር የሚበዛበት መሬት ሳር አይበቅልበትም ይላል ስለ ጦርነት አስከፊነት ሲናገር ነው። የለመለመ የወይራ ፍሬ የወይራ ቅጠልን አስነክሶ ፓብሎ ፒካሶ የሳላት እርግብ ለሰላም አርማ ሆና ቀርታለች። ግን የኦሮማይ የሰላም ዘንባባ ምን ይሆን ብለን እንድንጠይቅ ያደርገናል። ሰው ከጦርነት ይላቀቅ ዘንድስ መቼ ይሆን ብለንም እንድንጠይቅ ያደርጋል። ንቅናቄ አንዱ የህይወት አካል ነው በኦሮማይ ቋንቋ በበዓሉ ልሳን። በእርግጥ እኔም የሰው ልጅ ሁል ጊዜ ይጓዛል ማለት እንወዳለሁ። ያቺ ፊያሜታ ይሏት መልከ ብዙ ልዕልት አባቴ ሙት ደደብ ነህ ደደብ እያለች ያፈቀረችውን ጸጋዬን በፍቅር ቋንቋ ታናግረዋለች እንጂ በእውነቱ ዓለም አባቴ ከቀይ ኮከብ ዘመቻ መልስ የነገረኝን እውነት ነው እኮ በበዓሉ በኩል ያረጋገጠችልኝ። ጥቂት ወንዶች ደርግ በወቅቱ ገንጣይ ወንበዴ የሚላቸውን እንገንጠል ቢሉም ሴቶቻችን ኤርትራውያኑ ማለት ነው አንድነትን እያጠበቁ ናቸው በማለት ከመሀል ሀገር ወደ አስመራ በሉት ምጽዋ፣ ናቅፋ በሉት አፋቤት ሌላም ለሄደው ኢትዮጵያዊ ወንድ በፍቅር እንዴት እንደሚወድቁለት ተናግራለች። እናም ቤርሙዳ ቲያትር ብዙ ተፈራራቂ የኦሮማይ ስሜቶችን ዳግም አስታውሶኛል። በተለይ ደግሞ ዋናውን የመጽሐፉን ደብል ኤጀንት ሰላይ ስዕላይ በኦሮማይ ፍርሃትን የሚገልጽ የስርዓት አይን ነው። በኦሮማይ ውስጥ የሚገኘውን ስዕላይን አንድ ሰው ብቻ ነው ማለት አንችልም። ስዕላይ በቀጥታ ስም የተሰጠ የአንድ ጀግና ገጸ ባህሪ አይደለም። በእርግጥም ለተልእኮ ጀግና የሚባል ገጸ ባህሪ ነው። ሰላይ ነው። ምስጢራዊ መረጃ ሰብስቦ የሚሰጥ የሚያስተላልፍ ሰው ነው። ስዕላይ ስርዓት ነው። የስርዓት አይንና ጆሮ ነው። ሁሉን የሚመለከት ኃይል ነው። ስዕላይ በኦሮማይ መጽሐፍ ውስጥ በሶስት መንገዶች ይታያል። ይከታተላል፣ የሰዎችን እንቅስቃሴም ይመዘግባል፣ መረጃ ይሰበስባል፣ የሰዎችን ቃል ሐሳብ ይሰበስባል፣ ፍርሃትንም ይፈጥራል። ሰው ራሱን በራሱ እንዲቆጣጠርና እንዲጠራጠር ፍርሃትን ይነዛል። ሰዎች እርስ በርሳቸው ይጠራጠራሉ፣ ጓደኝነትም ይሰበራል። እውነት መናገር አደገኛም ይሆናል። በዚህ ምክንያት በስነ ጽሑፍ እይታ ስዕላይ ምልክት ነው። የግፍ ስርዓት ምልክት ነው። የነጻነት መጥፋት ምልክት፣ የሰው ሰውነት መፍረስ ምልክት ጭምር ነው። በኦሮማይ ውስጥ ደራሲው በዓሉ ግርማ ስለ ሴክስ ስፒዮናጅ ወይም ወሲብ በእውነት ዓለም ስለ ስለላ እንዴት እንዳገለገለ የሚጠቅስ መጽሐፍን ይጠቅሳል። እናም ይህንን ሴክስ ስፒዮናጅ የተባለ መጽሐፍ በሚገባ ዳሰስ ካደረግን በኋላ ጨምቀን በቀጣዩ ዝግጅታችን ይዘንላችሁ እንቀርባለን።